በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ወንድሞቼ እህቶቼ ሆናችሁ እንደምን ከረማችሁ እንደምን ሰነበታችሁ? በቸርነቱ የጠበቀን የእድሜ ደሃ ላደረገን የአባቶቻችን የነቢያት አምላክ የሐዋርያት አምላክ የጻድቃን የሰማዕታት አምላክ የኛ ፈጣሪ የኛ ጌታ ልዑል እግዚአብሔር ስለዚህ ቀን ወንድሞቼ የከበረ የተመሰገነ ይሁን። እንደምን ከረማችሁ እንደምን ሰነበታችሁ? ይሄ ቃል አሁን የሚሰማችሁ በኋላም እግዚአብሔር ወዶና ፈቅዶ ቃሉ ተቀርጾ የምትሰሙ ሁሉ ባላችሁበት ሰላም እግዚአብሔር ይብዛላችሁ። እንደምን ከረማችሁ እንደምን ሰነበታችሁ? አሜን። የአምላካችን የእግዚአብሔር ስም የተመሰገነ ይሁን። ወንድሞቼ እግዚአብሔር መልካም ነው። ከልቤ ላለው እግዚአብሔር መልካም ነው። ለኔና ለናንተ ይሄን ብሩህ ቀን የሰጠ የአባቶቻችን የቅዱሳን አምላክ እግዚአብሔር መልካም ነው። ወገኖቼ እኔና እናንተ ይሄን ቀን ስናገኝ ዛሬን ስናገኝ እንዴት እንደምትመለከቱት አላቅም፣ ግን እኔ ማቀው አንድ ነገር አለ። ዛሬን ያገኘሁት ዛሬ የደረስኩት ከኔ መልካም ስራ ከኔ ጥሩነት ሳይሆን ከእግዚአብሔር እግዚአብሔር ለኔና ለናንተ ካለው ትልቁ ሐሳብ የተነሳ ወንድሞቼ ዛሬም ይሄን ቀን ሰጠን፣ አዲስ ቀን ሰጠን። ክብር ሁሉ ለእግዚአብሔር ይሁን። ይሄንን ከልቤ ነው የምላችሁ። ዛሬን ሊያገኙ ፈልገው ዛሬ ሊደርሱ ፈልገው ያልሆነላቸው ብዙ ወንድሞች ብዙ እህቶች አሉ። እንደውም አጋጣሚ ሆኖ የትምህርታችን ርዕሱ ወገኖቼ ስለ መንፈሳዊ ሞት ነው። ስለ ሞት በተወሰነ ደረጃ እንነጋገራለን። ይገባኛል፣ ይሄ ቃል ከባድ ነው ስለ ሞት ማውራት፣ ግን እመኑኝ መልካም ነገር ነው። በተለይ
ለክርስቲያኖች ሞት ምንድነው የሚለውን እናያለን። ዋና የትምህርቱ ዓላማ ስለ መንፈሳዊ ሞት ነው። ወገኖቼ የሥጋዊ ሞት ቀላል ነገር ነው። መንፈሳዊ ሞት ግን አደጋ አለው። ትምህርታችን ታዲያ መንፈሳዊ ሞትና አደጋው በሚል ይሆናል። አሁን እዚህ ጋር ያነሳሁላችሁ እኔና እናንተ እድለኞች ነን። ለኔና ለናንተ ዛሬም ተስፋ አለ። ዛሬም ከእግዚአብሔር ጋር ለመኖር እድሉ አለ። ይሄን እድል ያላገኙ ይሄን ቀን ሊያዩ የፈለጉ ያልተሳካላቸው ብዙ ወንድሞች አሉ። ወንድሞቼ አባቶቻችን፣ እናቶቻችን፣ አያቶቻችን፣ ቅድመ አያቶቻችን ወገኖቼ ዛሬ የሉም። እድለኞች ናቸው አባቶቻችሁ እናቶቻችሁ ያሉ ዛሬ። ታናናሾቻችን ጭምር የሌሉ አሉ። ነጥቤ ምንድነው? እኔና እናንተ እድለኛ ነን። ዛሬም እግዚአብሔር ሰጥቶናል። ወንድሞቼ እቺን ሰዓት ወስዳችሁ እግዚአብሔር ሆይ ይሄን ቀን ስለሰጠኝ ከልቤ አመሰግናለሁ በሉት። አሜን። እግዚአብሔር አመሰግናለሁ በሉት። ይሄ እድል የማይገኝበት ቀን አለ። ወንድሞቼ በትህትና እንደ ታናሽ ወንድም ልጠይቃችሁ ጊዜ ወስዳችሁ አባቴ አምላኬ እግዚአብሔር ስለዛሬው ስለዚህ ብሩህ ቀን ስለዚህ ደቂቃና ስለዚህ ሰኮንድ ከልቤ አመሰግናለሁ በሉት። ወንድሞቼ በሉት። ለምን መሰላችሁ? ይቺ አፍ እንኳን አንድ ቀን ይሄን ማትልበት ቀን አለ። ይቺ አፍ ይቺ አንደበት ዛሬ በጣም ፈጥና የምትናገር ብዙ የምትናገር አንደበት አንድ ቀን መናገር የማትችልበት ቀን አለ። ለዚህ ነው ወንድሞቼ በትህትና ሆኜ እግዚአብሔርን አመስግኑት። በልባችሁ አመስግኑት፣ በቃል አመስግኑት፣ በስራ አመስግኑት። ስለዚህ ወገኖቼ እግዚአብሔር እንግዲህ አባቶቻችን አምላክ እግዚአብሔር በመካከላችን ሆኖ ምድራዊ ያልሆነ ሰማያዊ ሐሳቡ የሰው ያልሆነ የመለኮት የሱን የፈጣሪን ሐሳብ እንዲያስተምረን እንዲመክረን የሱ ቅዱስ ፈቃድ ይሆነልን። እንዳልኳችሁ ዛሬ ወይም አሁን የጀመርነው ትምህርት ርዕሳችን መንፈሳዊ ሞትና አደጋው በሚል ነው። በነገራችን ላይ መንፈሳዊ ሞት አደጋ አለው። ይሄን ቃል አሁንም ሰሙ። ምንም ነገር ይዛችሁ አትሄዱ። ብትቸኩሉ በጣም ይገባኛል እንደምትቸኩሉ። ምንም ነገር ባትይዙ መንፈሳዊ ሞት አደገኛ ነው የሚለውን ያዙ። I wish I have a word ይሄንን ለመግለጽ ወንድሞቼ ስጋዊ ሞት ምንም አይደለም፣ መንፈሳዊ ሞት አደጋ አለው። ለዚህ ነው ዛሬ እግዚአብሔር ቢረዳን መንፈሳዊ ሞት ምንድነው ብለን እንማራለን። እና ወደሱ ለመንደርደር ግን አስቀድመን በተለይ ስለ ሞት አጠቃላይ እንናገራለን። ስለ ስጋዊ ሞትም ቢሆን በተለይ ስጋዊ ሞት ለክርስቲያኖች ምንድነው? ይገባኛል። ይሄ ስለ ሞት ነገር በእኛ ባህል በኢትዮጵያ ባህል ብዙ አይወራም። ኢቭን ቤተክርስቲያን ሰው ካልሞተ በስተቀር ብዙ ጊዜ ወስደን ርዕስ አድርገን ስለ ሞት አናስተምርም። ለምን? ሁላችን ስለምንፈራ ወንድሞቼ ስለምንፈራ ነው። ግን ነገሩ ተሳስተናል። ወንድሞቼ ሞት ለክርስቲያኖች ምንድነው ብለም እናያለን። በተለይ ወገኖቼ ሞት ለክርስቲያኖች የህይወት መጨረሻ አይደለም። ለእግዚአብሔር ሰዎች ለክርስቲያኖች ሞት የህይወት መጀመሪያ እንጂ መጨረሻ አይደለም። አያችሁ? ስለዚህ የሚያስፈራ ነገር አይደለም። እና እሱን በተለይ ለክርስቲያኖች ሞት ለክርስቲያኖች ምን ማለት ነው የሚለውን እንደ እግዚአብሔር ፈቃድ ጥቂት እናያለን። ለመሆኑ ጠቅለል ባለ ወደ መንፈሳዊ ሞት ከመሄዴ በፊት ሞት ምንድነው? ራሱ የሥጋውስ ሞት ቢሆን አያችሁ ልክ ነው። ቅድም እንዳልኩት በእኛ ባህል በኢትዮጵያ ባህል ስለ ሞት አይወራም። ሞት የምናወራው ሰው የሞተለት ነው። ሞትን የምናወራው ሰው የሞተለትን በሹክሹክታ ነው። እንደወራ ለመሆኑ ምን ሆኖ ሞተ? አይ እቺን ያህል ከዛ ይበልጣል ነው። ከዛ በለጣ እናወራም። ለምን እንፈራለን? የሚደንቅ ነው። ለካኛ ክርስቲያኖች ሆነን ሞትን ስንፈራ የሚገርማችሁ የብሉይ ኪዳን ዘመን ሰዎች ቢፈሩ ይገባል። ራሱ የእግዚአብሔር ቃል
ስለ ብሉይ ኪዳን ዘመን ሰዎች ሲናገር ከሞት ጥላ በታች ነበሩ፣ ሞት በላያቸው ላይ አንዣቦ ነበረ። ለዚህ እኮ ነው ኢሳይያስ ስለ ክርስቶስ መወለድ ትንቢት ሲናገር በሞት ጥላ መካከል በሞት ጥላ ስር ላሉ ብርሃን ወጣላቸዋል። ስለዚህ ወገኖቼ የአዲስ ኪዳን ሰዎች ክርስቲያኖች ሆነን ግን ሞትን መፍራት የሚገባ አይደለም። ለምን? የእግዚአብሔር ቃል ያስተምናል። ምን ብሎ? ክርስቶስ እንደሞተና እንደተነሳ ካመናችሁ በክርስቶስ የሚያምኑ ይሞታሉ፣ እንደሱ ይነሳሉ። ተሰሎንቄ ምዕራፍ 4። ስለዚህ ሞት ለክርስቲያኖች ወገኖቼ የህይወት መጨረሻ ሳይሆን የህይወት መጀመሪያ ነው። የዘላለም ህይወት መጀመሪያ ነው። ሞት የሚፈራ ነገር አይደለም። ለዚህ ነው ቅዱስ ጳውሎስ ደግሞ ደጋግሞ ሞትን እናፍቃለሁ ይላል። በኋላ መጣለው በአንደኛ ፊልጵስዩስ ምዕራፍ 1 ቁጥር 20 ላይ በሁለት ሐሳብ እኔ ግራ ይገባኛል። በአንድ በኩል ሞቼ ወደ ክርስቶስ መሄድን እናፍቃለሁ፣ በሌላ በኩል እዚህ ምድር ላይ ቆይቼ እናንተ ወንድሞቼን እናንተ ልጆቼን በመንፈሳዊ ህይወት ብቀርጻችሁ ደስ ይለኛል። በዚህ በሁለቱ ሐሳብ ግራ ይገባኛል ካለ በኋላ ሞት የሚፈራ ነው አላለም። ሞት ግን ማትረፊያ ነው። እኔ አለ በምድር ላይ ብኖር ወይም ብሞት የኔ ሐሳብ የኔ ግብ እግዚአብሔርን ማክበር ነው፣ ክርስቶስን ማክበር ነው። ሞት ማትረፊያ ነው። መኖር ማለት ለኔ ያለ ቅዱስ ጳውሎስ መኖር ማለት በክርስቶስ መኖር ነው። ዝም ብሎ መኖር አይደለም። ከኖርኩ ለክርስቶስ እኖራለሁ፣ ከሞትኩም ለሱ ሞታለሁ። ለኔ ህይወት ማለት በክርስቶስ መኖር ነው፣ ሞትም ማለት ማትረፊያ ነው ይላል እግዚአብሔር። ቅዱስ ጳውሎስ ሞት ማትረፊያ ነው አለ። ብዙ ጊዜ ደጋግሞ ሞትን እናይናፍቃለሁ። ለምን? በክርስቶስ ወደ ክርስቶስ መሄድ ስለምፈልግ፣ ክርስቶስ ጋር መሄድ ስለምፈልግ አይደለም። ቅዱስ ጳውሎስ እኔ እንኳን ባለችኝ ትንሽ ዕውቀት ባደረኳት ትንሽ ጥናት ሞቶ የተነሱ ሰዎች ክሊኒካሊ ዴድ ሆነው ለ11 ሰዓትም ለ12 ሰዓትም ለ3 ሰዓትም ሞቶ የተነሱ ሰዎች ብዙም ጊዜ የሚሉት አይደለም ቅዱስ ጳውሎስን የሚያልክ ሰው ከሞተ በኋላ ክርስቶስን ካየ በኋላ ወደ ምድር መመለስ አይፈልግም። ምንድነው ታዲያ ሞት የሚያስፈራ አይደለም ወንድሞቼ፣ ይናፈቃል። ይህንን ለመስማት ከፈለጋችሁ በዚህ በፌስቡክ የቻናል ላይ ስክሮል ዳውን አድርጉትና አንድ ቅርብ ጊዜ ሞቶ የነበረ ሞቶ ሲኦልን ሄዶ ያየ በኋላም እግዚአብሔር ረድቶ ሞቶ ገነትን ያየ መላእክትንና ክርስቶስን ያየ ሰው ስለ ሞት ምን እንደሚናገር ትሰሙታላችሁ ከፈለጋችሁ። ለኛ ለክርስቲያኖች እሱ ብዙም አስፈላጊ አይደለም። ለሚያምን ሰው ግን ይገርማችኋል። እንደው ለመንኩት እባክህ ክርስቶስ ወደ ምድር እባክህ አትመልሰኝ አልኩት ነው የሚለው። እኔ ይሄንን በብዛት አይቻለሁ። ይሄንን ነገር ኖቲስ አድርጌያለሁ፣ በመጽሐፍትም በብዛት አንብቤያለሁ። ስለዚህ ሞት ለክርስቲያኖች ወንድሞቼ የመጨረሻ አይደለም፣ የህይወት መጀመሪያ። ሞት መጨረሻ የሚሆነው ለመከራ መጨረሻ ነው። ለዚህ ምድር ፈተና፣ ለዚህ ምድር መከራ መጨረሻ ነው ሞት። ለህይወት፣ ለደስታ፣ ለፍስሐ ከእግዚአብሔር ጋር ለመሆን ግን የመጀመሪያ ነው። ስለዚህ ሞት የሚፈራ አይደለም ለክርስቲያኖች። ግን ጠቅለል ባለ መልኩ ሞት ምንድነው? ዓላማዬ መንፈሳዊ ሞት ለመነጋገር ነው። ግን ወደ መንፈሳዊ ሞት ከመሄዴ በፊት ስለ ሞት ጥቂት ነገር እንነጋገር። እንፈራው የለ ትንሽ እናወራ። ግን ጨክኑና ስሙ፣ ጨክኑና ስሙ፣ ይጠቅማችኋል። የሚያስፈራም ደግሞ አይደለም። በነገራችን ላይ ሞት ምንድነው ብለን ብንል ሞት እኮ የማይቀር ዕዳ ነው። አንድ ነገር ልንገራችሁ፣ ሞት የማይቀር ዕዳ ነው። ሞት የተበላ ቁብ ነው ወንድሞቼ። ኦልሬዲ የተበላ ነው። አዳም በልቶታል። በሱ ምክንያት ገብቷል በቃ። ስለዚህ የሰው ልጅ የተባለ ሁሉ ሞትን መቅመስ ግዴታው ነው። የተበላ ቁብ ታውቃላችሁ? የተበላ ቁብ ዕዳ ነው፣ መከፈል አለበት። ስለዚህ ሞት ግዴታ ነው። ግዴታ ከሆነ ስለ ሞት ማወቅ እኮ ይህ ብልህነት እኮ ነው፣ የሚያስፈራ እኮ አይደለም። በተለይ ክርስቶስን የሚያክል አባት ይዣለሁ እኔ በኢየሱስ ክርስቶስ አምናለሁ
በወልድ ዋህድ ኢየሱስ ክርስቶስ አምናለሁ፣ እሱ አምላኬ እሱ ጌታዬ ነው፣ በአብ በወልድ በመንፈስ ቅዱስ በአሐዱ አምላክ አምናለሁ የሚል ክርስቲያን ሞትን ወንድሞቼ ሊፈራ አይገባም ወንድሞቼ ያችሁ። ስለዚህ ሞት ምንድነው ብለን ብንል እውነቱን ለመናገር ሞት የማይቀር ዕዳ ነው፣ የተበላ ቁም ነው። ግን የሚያሳዝነው እንዳልኳችሁ ክርስቲያኖች እንኳን የእግዚአብሔርን ቃል እናውቃለን የምንል እኛ እንኳን ዕለት ዕለት ሄደን ቤተ ክርስቲያን ቅዳሴ እያስቀደስን ቅዳሴው ላይ አቤቱ ሞትንና ትንሣኤን እናስባለን የምንል እኛ እንኳን እንፈራለን። አይገርምም? በትላንት አገልግሎቴ እዚህ ለነበራችሁት ስነግራችሁ ነበረ። በመንፈሳዊ ሕይወቷ ጠንካራ ምላት አንድ ዘመዴ ቅርብ ቀን ጨዋታ ስናወራ ስለ ሞት አወራታለሁ። ሞት እኮ ምንም አይደለም፣ ሞት እኮ ማትረፊያ ነው እስጢፋኖስ አለች። እቺ ልጅ መንፈሳዊ ነች እውነቱን ለመናገር ግን ምንድን ያለችው ተው ስለ ሞት አታውራ አለች። በተወሰነ ደረጃ ይገባኛል፣ እንደኔ ልጆች አሏት። ስለዚህ እንደ እናት አንድ ልጅ አላት፣ ሲንግል ማዘር ሆና ያሳደገችው። ስለዚህ ይሄ ልጇ መስመር እስኪይዝላት ብትፈራ እረዳለሁ። 4 ልጆች እንዳለው አባት እረዳለሁ። ግን እንዳትረሱ እኛ ብንኖርም ባንኖርም እነዛን ልጆች ሰማያዊ አባታችን ያሳድጋቸዋል። የአባቶች አባት የሆነ እግዚአብሔር ያሳድጋቸዋል። እግረ መንገዴን አንድ ታሪክ ልንገራችሁ። የዛሬ 10 ምናምን ዓመት የሥጋ አባቴ ከዚህ ዓለም ወደ እግዚአብሔር ሲጠራ እንደ ነገ እነሱ ሊያረዱኝ እንደ ዛሬ የእግዚአብሔርን ቃል አዘጋጅ ነበር። ቀኑ ቅዳሜ ነው ለእሑድ አገልግሎት። የሚደንቀው ትምህርቱን አዘጋጀው ጨረስኩና ለነገ እንደ ወትሮ ባለቤቴን እህቴን ጠራዋትና ነይ እስቲ የዛሬውን ትምህርት እሷ ገባ ወጣ ትላለች። ይሄንንም አመጣላችሁ እኛ ብንሞት ለልጆቻችን ሰማያዊ አባት እግዚአብሔር አለ ስላችሁ ነው። የምሳሌ ማመጣላችሁ እንጂ እኔን አርቲ ቡርቲ ጠቃሚ ሆኖ አይደለም። ግን በዚህ በአርቲ ቡርቲ ውስጥም እግዚአብሔር የሚከብር ከሆነ ግን ክብር ሁሉ ለሱ ይሁን። ስለዚህ ባለቤቴ ትገባለች ትወጣለች ምን ይላል። እኔ ግን ያው ትምህርት እየተዘጋጀው ስለሆነ ቁጭ ብዬ ማስታወሻ ይዛለሁ። ለነገ አገልግሎት ነው። ጨረስኩና ነይ እስቲ ቁጭ በይ እስቲ የዛሬውን ትምህርት እንዲህ አይነት ባህል አለን። አልፎ ብዙ ጊዜ እንደው ቁጭ ብለን እናወራለን። የእግዚአብሔርን ቃል የነገው ትምህርት ይሄ ነው እያልኩ እናወራለን። ስናወራ ሰማሽ የዛሬው ትምህርት እኮ ርዕሱ እላታለሁ። ልብ አድርጉ። እሷ ነገ እሑድ ዕለት አባቴን ልታረዳኝ ነው። እኔ ዛሬ ትምህርት እያዘጋጀሁ ነው። በኋላ ቁጭ አለች። አይ ነገሩ ስራ አለብኝ ምናምን አለ። ግድ የለሽም ቁጭ በይ እስቲ ትንሽ አልኳት እና የትምህርቱ ርዕስ ምን ይላል? ይኸውልሽ የነገው የትምህርት ርዕስ እግዚአብሔር የዘላለም አባት ነው ይላል አልኳት። ዋት አለች። ምክንያቱም ስለ አባቴ ለነገ ልትነግረኝ እኮ ነው፣ ልታረዳኝ እኮ ነው ነገ። ምናል የነገው ትምህርት እግዚአብሔር የዘላለም አባት ነው። ሰማሽ አልኳት። በምድር ያሉ አባቶቻችን በእድሜ የተገደቡ ናቸው። 70 ዓመት ወይም 80 ዓመት ይኖራሉ። ከዛም በኋላ እድሜ ይገድባቸዋል። እግዚአብሔር ግን እድሜ የማይገድበው የዘላለም አባት እርሱ ነው ስላት ደነገጠች። በማግስቱ ያስተማርኩት ትምህርት እሱን ነበር። አሁን ምንድነው ነጥቤ? ያቺ ክርስቲያን እህቴ ቅድም ያልኳችሁ ጎበዝ በመንፈሳዊ ሕይወቷ ብትሆንም አንድ ልጅ ስላላት ግን መሞትን ፈራችና እባክህ እስጢፋኖስ ስለ ሞት አታውራ አለች። ወንድሞቼ ለክርስቲያኖች ሞት የመጨረሻ አይደለም። ለክርስቲያኖች ሞት የሚያስፈራ አይደለም። ሞት ግን ወገኖቼ የሕይወት መጀመሪያ ነው። የዘላለም ሕይወት መጀመሪያ ነው ለክርስቲያኖች። ስለዚህ የሚያስፈራ ነገር አይደለም። አያችሁ ሞት ግን ቅድም እንዳልኳችሁ ይሄ ስጋ ሞት የማይቀር ዕዳ ነው። በቃ የተበላቁ ታውቃለህ የማይቀር ነው። ስለዚህ ማወቁ ይጠቅማል እንጂ አይከፋም። ወደ እውነታው ስንሄድ አንድ ነገር ማወቅ ያለብን፣ ለምሳሌ ቅድም ሰጧችሁ የዛሬ 10 ምናምን ዓመት የምወደው አባቴ
ወደ እግዚአብሔር ተጠልቶ ሄደ። የዛሬ 10 ምናምን ዓመት የዛሬ 500 ቀን ገደማ 520 ቀን ገደማ የምወዳት እናቴ ወደ እግዚአብሔር ሄዳለች። የዛሬ 500 a year and plus ምንድነው ነጥቤ እዚህ ጋር ወገኖቼ? ሞት የማይቀር ነገር ነው። ይውላችሁ አያቶቻችን ቅድመ አያቶቻችን ሞቱ ሄዱ። አያቶቻችን ሞቱ። እኔ 10ኛ ክፍል እያለሁ ነው ሄዱ። አባባ የዛሬ 13 ነው 14 ዓመት ሄደ። እናቴ የዛሬ 500 ቀን በፊት 1 ዓመት ተኩል በፊት ሄዳለች። ወንድሜ በደንብ አድርጋ አስተውል። ቀጣዩ ማን ነው? ይሄ ብቻ እኮ አይደለም። አባቶቻችን ሄደዋል፣ ታላላቅ አያቶቻችን ሄደዋል። እንደውም አንዳንዴ ታናናሽ ወንድሞቻችን እናቶቻችን ሄደዋል። ስለዚህ ሞት የማይቀር ዕዳ ነው። ስለሱ መማር መልካም ነገር ነው እና ግን ሁሉ በየተራ ይሆናል። መቼም እግዚአብሔር ቃል ምን ይላል? ሁሉም በየተራው ይሄዳል። ቅዱስ ጳውሎስ ነው ስለ ሞት በተናገረበት በተለይ ስለ ትንሣኤ በተናገረበት አንቀጹ 1ኛ ቆሮንቶስ ምዕራፍ 15 ላይ ሁሉም በየተራው ይሞታል። አዎ አያቶቻችን ሄዱ፣ አባቶቻችን ሄዱ፣ እናቶቻችን ወንድሞቻችንም አልፎ አልፎ ሄደዋል። ወገኖቼ ሁሉ ሰው በየተራ ሄደ፣ እኛም በየተራችን እንሄዳለን። ስለዚህ ስለ ሞት መረዳት መልካም ነገር ነው እና ሁሉም በየተራ ሄዱ ይላል። የብሉያት መጽሐፍትን ስትመለከቱ ደግሞ ስለ ቅዱሳን አባቶች ያነሳና አብርሃም ሞተ፣ በአባቶቹ መቃብር ተደመረ ነው የሚለው። ተከማቸ። ዘፍጥረት 5 ምዕራፍ 8 ሄዳችሁ ብታዩት፣ ስለ ያዕቆብ ሄዳችሁ ብታዩት ያዕቆብም ሞተ። ዘፍጥረት 49 ያዕቆብም ሞተ፣ በአባቶቹ መቃብር ተደመረ። ዳዊትም ሞተ ይላል 1ኛ ነገሥት ምዕራፍ 2 ቁጥር 10 ዳዊትም ሞተ፣ በአባቶቹ መቃብር ተደመረ። ለካ መደመር አለ ወንድሞች፣ እንደመራለን፣ ሄደን እንደመራለን። ሞት የመጨረሻ አይደለም፣ ሕይወት አለ። እና አብርሃም ጋር ነው የምንሄደው። ወንድሜ ስማኝ፣ የምንሄደው እነ ይስሐቅ እና ያዕቆብ ጋር ነው፣ አባባ ጋር እማማ ጋር ነው የምንሄደው። ሞት የሚያስፈራ ነገር አይደለም። በተለይ ለእግዚአብሔር ልጆች በክርስቶስ ላመኑ ለተጠመቁ ሞት የሚያስፈራ አይደለም። ስለዚህ ሞት እኮ ወደዛኛው ሕይወት መሻገሪያ ነው። ሪመምበር ዛት እንረሳለን መቼም ትንሽ ዝንጋታ አለችብን እንጂ እኮ ሰው እኮ በጥፋት እኮ ነው ሞት የተፈረደብን። ወደዚች ምድር እኮ የመጣ ነው እዚች ምድር ላይ እኮ እንድንኖር አይደለም፣ እዚች ምድር ላይ እንድንዘጋጅ ተዘጋጅተን ወደ ቀደመ ቤታችን እንድንሄድ ነው እና አብርሃም እና ይስሐቅ ወዳሉበት። ለዚህ እኮ ነው ስንጸልይ በመልጃቸው ስንተማመን ምን ብለን ነው የምንጸልየው? እኔ አሁን ስጸልይ ኦ እግዚአብሔር የአብርሃም አምላክ የይስሐቅ አምላክ የያዕቆብ አምላክ የደጉ የሙሴ አምላክ የዳዊት አምላክ የነቢያት የነ ኢሳይያስ የነ ኤርምያስ የነ ኤልሳዕ የነ ኤልያስ የነ ጴጥሮስ የነ ጳውሎስ አምላክ እግዚአብሔር አቤቱ ባሪያ ልጅ አመሰግናለሁ። አያችሁ አባቶቻችን ስም አሉ እኮ ለዚህ ነው መጠራቸው። እና አብርሃም እና ይስሐቅ እና ያዕቆብ ስንሞት እዛ ነው የምንሄደው። ወንድሜ ለምን ትፈራለህ? ለምን ትፈራለሽ? ትንሽ ማሰብ አለ። አዎ እኔም እሱን ያህል ፈራለሁ። እንደው ልጆቼን እንዲህ ባደርግ እንደው ትምህርታቸው እንዲህ እንደ ሰው ግን ቅድም እኮ ብያችኋለሁ እግዚአብሔር የዘላለም አባት ነው። በስጋ ያሉ አባቶቻችን በዘመን ቢገደቡ ሁሌ ግን የማይረሳ እግዚአብሔር አባት አለ። ስለዚህ ወገኖች ሞት ስለዚህ ለክርስቲያኖች ምንድነው ብለን ብንል እቺን ያዙልኝ። ሞት ለክርስቲያኖች የሚያስፈራ ነገር አይደለም። እንደውም የበቁ የእግዚአብሔር ሰዎች እንደነ ጳውሎስ አይነት ሞትን ይናፍቃሉ። ይልቁንም የሚናፈቅ ነው። ቅድም እኮ አልኳችሁ በዛ በፊልጵስዩስ ምዕራፍ 1 እኔ ጳውሎስ በሁለት ሐሳብ ግራ ይገባኛል። በአንድ በኩል ስለምናፍቀው በሞት ወደ ክርስቶስ ብሄድ ቶሎ ሞቼ ክርስቶስ ጋር ብሄድ እላለሁ። በሌላ በኩል ደግሞ ሳስበው ይሄን አገልግሎት ጀምሬ እናንተን ማስተማር ጀምሬ እናንተን እዚህ ቆይቼ ማጽናት ፈልጋለሁ። የቱን እንደሚይዝ አላቅም። በሁለት ሐሳብ ግራ ይገባኛል። ለሌላ ጳውሎስ ግን
መኖር ማለት በክርስቶስ መኖር ነው እንደ ክርስቶስ ሐሳብ መኖር ነው መሞት ማለትም ማትረፊያ ነው ለካ ሞት ማትረፊያ ነው ወንድሞቼ ለእግዚአብሔር ሰዎች ለክርስቲያኖች ሞት ምንድነው ለክርስቲያኖች ወንድሞቼ ሞት ማትረፊያ ነው ስለዚህ ሞት ማትረፊያ ነው ስለዚህ የሚፈራ ነገር አይደለም ይሄ ሲባል ራሳችሁን አጥፉ ራሳችሁን ግደሉ እንደዛ ማለት አይደለም ዶንጌን በነገራችን ላይ ራሱን ያጠፋ ሰው ኃጢያት ነው ራሱን ያጠፋ ሰው በደሉ ከባድ ነው ነፍስን ያጠፋ ወንጀለኛ ነው ቤተክርስቲያን እኮ የፈለገ ሰው ኃጢያት ቢሰራ ሞቶ ሲመጣ ፍትሐት ትፈታለች ጸሎት ታደርጋለች የማትፈታው ማንን እንደሆነ ታውቃላችሁ ራሱን ያጠፋን ሰው አትፈታ ስለዚህ ሞቱ ወይም ንሞት ይያልኩ አይደለም እኔ ይያልኩ ያለሁት ሞት የሚናፈቅ ነው ቀኑ ደርሶ በተራው ነው ተራችን ደርሶ ከተጠራን በተለይ ለተዘጋጁት በንስሐ ላሉት እግዚአብሔርን ለሚወዱት ሞት ማትረፊያ ነው ሞት የህይወት መጨረሻ አይደለም የህይወት መጨረሻ አድርገን አንወሰደው ሞት ምንድነው ወንድሞች የህይወት መጨረሻ ሳይሆን የህይወት መጀመሪያ የዘላለም ህይወት መጀመሪያ ነው አዎ አያችሁ እና የህይወት መጨረሻ አይደለም አንድ የናዚ የያዘው ናዚ የጀርመኑ ናዚ አንድ የማረከው የክርስቲያን ወታደርን እንደዚህ አለው ሊገለው ሲል የናዚ ወታደሮች ሰማ ወንድማችን አሉት በቃ አሁን እኮ መጨረሻ ነው it is your last day መጨረሻ ነው በቃ መጨረሻ እኮ ትናገረው አለ አሉት ኖ አላቸው ለኔ መጨረሻ አይደለም ሞት ለኔ የህይወት መጀመሪያ ነው የት እንደምሄድ አውቃለሁ መጨረሻ የሚሆነው ለእናንተ ለነፍሰ ገዳዮች ነው ለእናንተ መጨረሻ ነው ለኔ ግን ሞት ምን እንደሆነ አውቃለሁ የሞተልኝን አውቀዋለሁ I know whom I believe ያመንኩትን እኔ አውቃለሁ አለ ስለዚህ ወገኖቼ ሞት የህይወት መጨረሻ ሳይሆን የህይወት መጀመሪያ ነው የምን ህይወት የዘላለም ህይወት በነገራችን ላይ ይኸውልህ ወንድሜ በደንብ አድርገህ ስማኝ ሰው አልሞትም ማለት አይችልም እዳ ነው በቃ የተበላ እዳ ነው አልሞትም ማለት አይችልም በቃ መሞት አልፈልግም ማለት አይችልም ይችላል አይችልም ቢወድም ቢጠላም ልቅ ሰዓቱ አስደርስ ሰው የሚችለው ምንም መሰላችሁ ሰው ዘላለምን አልኖርም ማለት አይችልም ልክ መሞት አልፈልግም እንደማይ ዘላለምን መኖር አልፈልግም ማለት አይችልም ሰው የሚችለው ነገር ግን አለ ዘላለምን የት ማሳለፍ ትፈልጋለህ እሱ ምርጫ ነው ዘላለምን ከእግዚአብሔር ጋር ወይስ በተቃራኒው እሱ የሰዎች ምርጫ አያችሁ ሞትን ግን እኔ ሞትን አልወደውም አልፈልገውም አልሞትም ማለት ግን አይቻልም አዎ ዘላለምን ሰው ለዘላለም ነው የተፈጠረው ሰውና መላእክት ለዘላለም ተፈጠሩ አያችሁ ስለዚህ ሞት የህይወት መጨረሻ ሳይሆን የህይወት መጀመሪያ ነው ለምን ለዘላለም ህይወት የምንሄድበት ነገር ነው ሞት ለሰው ልጆች የመጨረሻ አይደለም ይልቅ ለመከራ የመጨረሻ ነው ለምድራዊ ፈተና የመጨረሻ ነው ለደስታ ግን የመጀመሪያ ነው ለፍስሐ የደስታ ህይወት ለመኖር የፍስሐ ህይወት ለመኖር ከእግዚአብሔር ጋር ለመኖር ያለ ችግር ለመኖር ሞት የህይወት መጀመሪያ ነው ከሱ አንፃር ስለዚህ ሞት የህይወት መጨረሻ ሳይሆን የምድራዊ ህይወት የመከራ ህይወት መጨረሻ የደስታና ከክርስቶስ ጋር የመኖሪያ መጀመሪያ ነው ለዚህ እኮ ነው በቤተ ክርስቲያን ቅዳሴ ላይ ሁሉ ጊዜ ስለማናስበው ነው እንጂ ክርስቶስ እኛ ግን ሞትህንና ትንሣኤህን እናስባለን አንተ ሞትክ ለኛ ስትል መሞት የማይገባ አንተ ተነሳ እኛ ምን ሞታለን እኛ ምን እንነሳለን ይሄ እኮ ነው ስለዚህ ሞት ምንድነው ብለን ብንል ወደ እግዚአብሔር መንግስት የምንወለድበት ሜካኒዝም ሰማችሁ ሞት ወደ እግዚአብሔር መንግስት የምንወለድበት ነው there is no other way ልክ አንድ ህፃን ልጅ ወደዚህ ዓለም የሚወለደው በመወለድ ነው ወደዚህ ዓለም የሚመጣው ወደ እግዚአብሔር መንግስት የምንገባበት መንገድ ሞት ነው
ወደ እግዚአብሔር የምንሄድበት አውሮፕላን አይደለም ወንድሞቼ። ወደ እግዚአብሔር በመኪና አንሄድም። ኢቭን በመንኮራኩር አንሄድም። ወደ እግዚአብሔር የምንሄደው ሞት በተባለ መንኮራኩር ነው። ስለዚህ ምንድነው ሞት አንድ በረከታቸው በእኛ ላይ ይደርና የዚህ ደብረ ሰላም መድኃኔዓለም ቤተክርስቲያን አስተዳዳሪ የነበሩ የድሮ ንስሐ አባቴ ናቸውና ዛሬ በእግዚአብሔር ዘንድ ነው ያሉት። ሲያስተምሩኝ መንፈሳዊ ትምህርት ድሮ ምን ይሉኛል? ልጄ ሞት እኮ ምን መሰለህ ይሉኛል። ይሄን ታየዋለህ ይሉኛል። መኪና ውስጥ ቁጭ እንደዚህ ነው። ይሄ ቬክል ነው፣ መኪና ነው። ልክ አሁን ይሄ አንተ መኪና ከዚህ ዛጋ ይወስደን ነበር አይደል? አዎ፣ እንደዛው ሞት ከዚህኛው ወደዛ የሚያጓጉዝ ነው ይሉኝ ነበር። በረከታቸው ይደርብን። ስለዚህ ወገኖች ለክርስቲያኖች ሞት ወደ እግዚአብሔር መንግስት የምንሄድበት የምንሻገርበት መኪና ነው። ስለዚህ ሞት የሚፈራ ነገር ሳይሆን ላወቁት ለተዘጋጁት ሰዎች ወደ እግዚአብሔር መንግስት የሚወለዱበት ነገር ነው። አሁን የሚያስፈራ አንድ ነገር ልንገራችሁ። መንፈሳዊ ሞት ግን ያስፈራል። አዎ እሱ ነው የምንማረው። ሳምንቱ ገና ብዙ ቀን እንማራለን። መንፈሳዊ ሞት ግን ያስፈራል። ምንድነው መንፈሳዊ ሞት? ከእግዚአብሔር መለየት፣ ከክርስቶስ መለየት። ይሄ ያስፈራል። ለምን? ሁለተኛ ሞትን ያስከትላልና። ሁለተኛ ሞት ሲኦል ነው። ስለዚህ እግዚአብሔር ቢረዳን በሚቀጥለው ሳምንት ጀምረን በደንብ ጊዜ ወስደን የምንማረው መንፈሳዊ ሞትና አደጋው በሚል ነው። መንፈሳዊ ሞት አደጋ አለው ወንድሞች። በጣም ራሳችንን መመርመር፣ ራሳችንን ማስተካከል ይገባናል። ከኔ ጋር የነበራችሁ ላለፉት 14 ሳምንታት ብዙ ነገሮች ተምረናል። ከዚህ ጋር የተያያዘ አስቀድመን ስለ መንፈሳዊ ዕውርነት ተማር፣ ቀጠልንና ስለ መንፈሳዊ እንቅልፍ ወይም ስለ መንፈሳዊ ድንዛዜ ተማር። አሁን ደግሞ የምንጀምረው ስለ መንፈሳዊ ሞት ነው የምንማር። በዛ ትምህርት ውስጥ ከኔ ጋር በነገራችን ላይ ትምህርቱ ያመለጣችሁ ቤተ እስጢፋኖስ ብላችሁ ገብታችሁ እዛ ስር ባስቀመጥኩት የዩቲዩብ ሊንክ አለ። እሱን ተጭናችሁ ስሙት፣ ይጠቅማችኋል፣ አትጸጸቱም፣ ታተርፉበታላችሁ። እና በዛ ትምህርት ውስጥ በደምብ እግረ መንገዳችሁን ባካችሁ ከቻላችሁ ሰብስክራይብ አድርጉ። እግረ መንገዴን የተሻለ ትንሽ ብዙ ሰው ባገኝ ወደ ዩቲዩብ ላይቭ መግባት እችላለሁ። አሁን ግን ላይቭ መግባት አልችልም። ይሄ ደግሞ እንደው ፐርሰናሊ ለኔ ሳይሆን ለእግዚአብሔር አገልግሎት ነውና በዚህ ብትተባበሩ መልካም ነው። እና በዛ ላይ ያልነው ምንድነው? የተማርነው ሶስት ነው። መንፈሳዊ ዕውርነት አነሳ። መንፈሳዊ ዕውርነት ማለት አለ የእግዚአብሔርን እውነት፣ የክርስቶስን እውነት፣ የወንጌልን እውነት መረዳት አለመቻል ወይም መረዳት አለመፈለግ መንፈሳዊ ዕውርነት ነው። ምን ማለት ነው? መንፈሳዊ ዕውርነት ማለት ሰውየው እግዚአብሔርን አመልካለሁ ይላል፣ እሱ ግን የሚያመልከው ዕውር ስለሆነ አይን ጣዖትን ነው የሚያመልከው። ወይም ሴትዮዋ እግዚአብሔርን አገለግላለሁ ትላለች፣ ግን መንፈሳዊ ዕውርነት ስለሸፈናት እሷ ግን የምታገለግለው ዲያብሎስን ነው። ይሄ መንፈሳዊ ዕውርነት። ይሄ ካልታከመ በጊዜ ወደ መንፈሳዊ ድንዛዜ፣ ወደ መንፈሳዊ እንቅልፍ ይወስዳል። መንፈሳዊ እንቅልፍ ምንድነው አልን? በእግዚአብሔር ነገር፣ በክርስቶስ ነገር ወይም በመንፈሳዊ ሕይወት ንቁና ትጉ አለመሆን፣ ይልቁንም ፈዛዛ፣ ደንዛዛ፣ ሰነፍ በእግዚአብሔር ነገር በመንፈሳዊ ሕይወት ጉዳይ ሰነፉ መሆን፣ ይህ መንፈሳዊ እንቅልፍ ነው። እግዚአብሔር ራሱ መድኃኒታችን ኢየሱስ ክርስቶስ ዛሬ በነገራችን ለቤተ ክርስቲያን በተነበበው ወንጌል ላይ ምንድን ነው ያለው? እናንተ ግን በመንፈሳዊ ሕይወታችሁ ንቁ ሁኑ፣ የነቃችሁ የተጋችሁ ወገባችሁ የታጠቃችሁ መብራታችሁን የበራ አገልጋዮች ሁኑ ነው ያለን እኮ። ሁልጊዜ ነቅታችሁ ተክታችሁ ጠብቁኝ ነው ያለው። ምሳሌ ሲሰጥ እዛ ሉቃስ ወንጌል ምዕራፍ 12 ከቁጥር 35 እስከ 48 አንብቡ። ታማኝና ልባም አገልጋይ ማን ነው? እየተጋ ጌታውን ነቅቶ ጌታውን የሚጠብቅ ማን ነው? ጌታው ሲመጣ ደስ ይለዋል። እንደውም ጌታው ራሱ እሱን ያገለግለዋል። በገበታ ዙሪያ ያስቀምጠዋል፣ ያገለግለዋል። ጌታው በጣም ደስ
ያ ደግሞ ሰነፍ የማይተጋ ባሪያ ጌታዬ ገና ነው የሚል ቤተሰቦቹን የሚያስጨንቅ እሱ ግን እድል ፈንታው ከማያምኑ ሰዎች ጋር ነው አለ። ስለዚህ ወገኖቼ መንፈሳዊ እንቅልፍ ማለት ምንድነው? በመንፈሳዊ ህይወት በእግዚአብሔር ነገር ትጉና ንቁ ሆኖ አለመገኘት፣ ፈዛዛ ደንዛዛ መሆን። አሁን ይሄ በወቅቱ ካልታከመ ወደ ምን አሳልፎ ይሰጠናል? ወደ መንፈሳዊ ሞት አሳልፎ ይሰጠናል። መንፈሳዊ ሞት ማለት ወገኖቼ ከእግዚአብሔር መለየት፣ በኃጢአትና በዚህ ዓለም ነገር ላይ ብቻ ተተብትቦ መያዝ ማለት ነው። እግዚአብሔር ከዚህ ሰውር። እሱም በደንብ እንማራለን። ስለዚህ ዛሬ ተማርነው በአጋጣሚ ስለ መንፈሳዊ ሞት ነው ያነሳነው፣ ግን ትኩረት ያደረግነው ሞት ለክርስቲያኖች ምንድነው ብለን አነሳን። ሞት ለክርስቲያኖች የመጨረሻ አይደለም፣ እንደውም የህይወት መጀመሪያ ነው። ለክርስቲያኖች ሞት የሚፈራ ነገር አይደለም፣ እንደውም የሚናፈቅ ነው ብለን ቅዱስ ጳውሎስን አንደኛ ፊልጵስዩስ ምዕራፍ 1 ቁጥር 20 ጭምር ሞት የሚያስፈራ ሳይሆን ቅዱስ ጳውሎስ ራሱ ሞት እንደውም ማትረፊያ ነው፣ እኔ እንደውም ወደ ክርስቶስ መሄድ እፈልጋለሁ ብሎ እንዳለ አንስተን በምሳሌ ተማርን። ወንድሞቼ ያስተማረን የመከረን የአባቶቻችን አምላክ እግዚአብሔር ስሙ የተመሰገነ ይሁን። እግዚአብሔር ይከብራል። ይሄንን ቃል እግዚአብሔር ይከብርበታል ካላችሁ ለሌሎች ሼር በማድረግ የራሳችሁን ኃላፊነት ተወጡ። እግዚአብሔር በዚህ ነገር ሰዎች ቢሰሙት እግዚአብሔር ይከብራል ካላችሁ አካፍሉት። ሰላም እግዚአብሔር ይብዛላችሁ። መልካም ሰንበት፣ መልካም የሥራ ሳምንት ይሁንላችሁ። ሰላም እግዚአብሔር ይብዛላችሁ። ሰላም አሜን።